ብለሽ ማተብሽን ካንገትሽ ላይ ታውልቃለሽ። በመስቀል የማታፍሩት በማይተባችሁ የማታፍሩት ኮሜንት መስቀል ለኔ መዳኛዬ ነው እያልክ ኮሜንቱን ልቅልቅ አድርግ። ይቺ ልጅ መሲ ትባላለች። ለወንድና ለብር ብላ ሃይማኖቷን የቀየረች በደንብ ተመልከት። በቢሊየን የሚቆጠር የፋይናንስ ካዝና እንዳላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካሁን በፊት አስታውቃለች። እንደዚሁም በኢትዮጵያ ሰፊውን የሕዝብ ቁጥር የሚይዘው ኦርቶዶክስ ማህበረሰብ ነው። ይህ ሆኖ ሳለ አንድ ሰው መጽሐፍ ቅዱስን አንብቦ መጽሐፍ ቅዱስ ላይ ኢየሱስ ፈጣሪ እንዳልሆነ ሲረዱ ወደ እስልምናም ሆነ ወደ ሌላ ሃይማኖት ሲሄዱ ለገንዘብ ብለው ለባል ብለው እንዴት ነው የራሳችሁን ህዝብና የቤተ ክርስቲያኒቱን ካዝና አታቁም እንዴ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምእመናኖቼ እየቀነሱ ተቸገርኩኝ እንጂ በቢሊየን የሚቆጠር የፋይናንስ ካዝና አለኝ ብላ አሳውቃለች ካሁን በፊት። ይህም ብቻም ሳይሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በቢሊየን የሚቆጠር ፋይናንስ እንዳለት የምታረጋግጡት በደቡብ ኢትዮጵያ በኦሞ በተለያየ አካባቢ የደቡብ ክልል አካባቢዎች በማዕከላዊ ኢትዮጵያ ጫካ ያሉ ማህበረሰቦችን ያላነበቡ ኋላ ቀር የሆኑ ማህበረሰቦችን ወደ ኦርቶዶክስ ሃይማኖት ለማምጣት በቢሊየን የሚቆጠሩ ገንዘቦችን መድባ ሃይማኖታዊ ኢንቨስትመንት እያደረገች ነው። ከተማ ያለው አንብቦ ታድሶ ፕሮቴስታንት ኤቲስት ሌላ እየሆነ ስላስቸገራት እነዛ ያላነበቡ ገና ከጫካ ያልወጡ ገና መልበስ ያልጀመሩት ጋር ሄዳ እንዴት እንደሚታረስ እያሳየች በቃ እንዴት እያለች ወደ ኦርቶዶክስ ሃይማኖት ማምጣት እየሰራች ነው። ሃይማኖታዊ ኢንቨስትመንት ብሎ ማለት አማኝ ሲያጡ ሌላ አማኝ ተጨማሪ ማምጣት ማለት ነው። ኢንቨስትመንት ሲባል ገንዘብ ማግኘት ብቻ አይደለም። የሃይማኖት ኢንቨስትመንት እንዳለ ከፕሮቴስታንትና ከኦርቶዶክስ ተማሩ። ሌላኛው መስቀል ያድናል ምናምን ላልከው መስቀል አያድንም። መስቀል የእርግማን ምልክት ነው። በነገራችን ላይ መስቀል ስታዩ የእርግማን ምልክት እንደሆነ እርግማን እንደሆነ ነው ልትረዱ የሚገባው። ምክንያቱም ታሪክ ያስተላለፈልን መስቀል የእርግማን ምልክት እንጂ መስቀል አያድንም። የሰው ልጅ የሚድነው በንስሐ ብቻና ብቻ ነው። የንስሐ ቃልን ይማራል ከኢየሱስ ክርስቶስ። ኢየሱስ ክርስቶስ የንስሐ ቃልን አስተምሯል። ምክንያቱም መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ነው የሰበከው። ስለዚህ ንስሐ ግቡ ሲል የንስሐ ቃል ምን ማለት ነው? አንዱን ፈጣሪ በፍጹም ልብ መውደድ፣ ህግና ስርዓትን መጠበቅ፣ ለምስኪኖች ምጽዋትን ማብረት። ይሄንን ካደረጋችሁ እነዚህ የንስሐ ቃል ናቸው። በመጀመሪያ እነዚህ የንስሐ ቃላት ወደ ተግባር ከቀየራችሁ ትድናላችሁ፣ የፈጣሪ መንግስተ ሰማያት ትወርሳላችሁ። ከዛ በተረፈ ቤተክርስቲያን በተለያየ ጊዜ ያመጣቻቸውን ሰው ሰራሽ ነገሮችን በመሸከምና በቃ በመቀወጥ በቃ ምንም ድነት አይገኝበትም። እና መስቀል ያደረን ምናምን አትበል እንዴ! በቃ ሰፈሩን እኮ ኡጋንዳ ያደረጋችሁት እኮ መሲ ሰለመች ብላችሁ ማለት ነው እንዴ! መጀመሪያ አካል የሰለመ ከምትሉ እዛ መጽሐፍ ቅዱስ ላይ ኢየሱስ ፈጣሪ እንዳልሆነ ማርያም የፈጣሪ እናት እንዳልሆነ እቺ የተጻፈውን መላበሉት ወይም ሌላ አዲስ መጽሐፍ አሳትሙ። ብታሳትሙ ምንም መፍትሄ የለውም። አይ የኦርቶዶክስ እንደ ስታሳዝን የቄስ አለሙ ካሳ ቤተክርስቲያን አይ ምንድን ነበረ? ታው መንትን መስቀል የተረገመ እንደሆነ መረጃ ላሳያችሁ። ራሱ መጽሐፍ ቅዱስ መስቀል የተረገመ እንደሆነ የመስቀል የእርግማን ምልክት እንደሆነ አዲስ ኪዳን ላይም ብሉይ ኪዳን ላይም አለ። ለምሳሌ አዲስ ኪዳን ጳውሎስ ሲያስተምር ገላትያ ምዕራፍ 3 አንቀጽ 13 ላይ በእንጨት ላይ የሚሰቀል ሁሉ የተረገመ ነው። መስቀል የእርግማን ምልክት እንጂ የድነት ምልክት አይደለም። ድነት በልብህ በፍጹም ልብህ ስታምንና ያመንክበትን ስትተገብር እንጂ እንጨት መስቀል ስለተሸከምክና ስላንጠለጠልክ አይደለም።